በመጀመሪያ ደረጃ ህዳሴ ግድብ ለኛ የስነ ልቦናና የሞራል ከፍታችን ማረጋገጫ ነው። ኢትዮጵያውያን አፍሪካውያን በራሳቸው ሀብት ኢትዮጵያውያን አፍሪካውያን በራሳቸው ዕውቀት ጉልበት ፕሮጀክት ቀርጸው በራሳቸው ማልማት አይቻልም የሚለውን አመለካከት የሰበረ የመቻላችን ምልክት ነው። የሞራላችን ከፍታ ነው። የስነ ልቦናችን ከፍታ ነው። ህዳሴ ግድብ ሲጀመር እንደምናስታውሰው እና ከመጀመሩም በፊት ያለውን ታሪክ ብንመለከት ኢትዮጵያ በምንም መልኩ አባይ ወንዟ ላይ ግድብ ገድባ ኃይል ማመንጨት አትችልም አይገባትም የሚል አቋም በተዛባ መልኩ ስለተያዘ ምንም አይነት ብድር እርዳታ ለኢትዮጵያውያን እንዳይደርስ እንዳይለገስ ብድርም እርዳታም እንዳይኖር ተደረገው። ስለዚህ ብድርም ባይሰጥ እርዳታም ባይሰጥን ኢትዮጵያውያን ግን ካሰብን ካቀድን ከወሰንን መጨረስ ማጠናቀቅ እንደምንችል ያሳየንበት የመቻላችን ምልክት ነው። ይሄ ታላቁን የኢትዮጵያ ህዳሴ ግድብ በጣም የተለየ ቦታ እንዲኖረው ያደርጋል። ይሄ የኃይል ማመንጫ ብቻ ሳይሆን ከዛ በላይ የተሳካ ሀገረ መንግስት በጋራ ኢትዮጵያን ገንብቶ ማሳካት እንደሚችሉ ማሳያ ነው ብሎ መውሰድ ይቻላል። አንዱ ይሄ ነው። ሁለተኛ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን በህብረትና በአንድነት ያኖሩት የጋራ አሻራችን ነው። የጋራ ታሪካችን ነው። ብሔራዊ ኩራታችን ነው። ልክ አድዋ ብሔራዊ ኩራታችን ነው አይደል የምንለው? አድዋ ብሔራዊ ኩራታችን እንደመሆኑ መጠን ህዳሴ ግድብም ሌላኛው ሁለተኛው የዚህ ትውልድ እንደ አድዋ ድል የሚታይ ብሔራዊ ኩራታችን ነው። የጋራ አሻራችን ነው። የጋራ ታሪካችን ነው። ሀገራዊ ምልክታችን ነው። የሁላችን ማህተም ነው ህዳሴ ግድብ።